ሴት ልጅ ከሴት ጋር፣ ወንድ ልጅ ከወንድ ጋር፣ ጋምብሊንግ፣ ቁማር፣ መርደሪንግ፣ ነፍስ ግድያ። እኔ በአንተ ቦታ ዘ ሃየር ትሮን ከፍተኛው ዙፋን በየትምህርት ቤት ተማሪዎችን ያነቃቃ ነበር። ኢትዮጵያን ዘ ሆሊ ላንድ ዘ ፕሮሚስድ ላንድ። በዓሉ ግርማን ምን ብለህ ጻፍከው? እቺ እስትንፋስ ስትቆም ድረስ አሁንም ወታደር ነው። ታላቅነት ከድንጋጤ ማህፀን። የጥምር ሙያ ባለቤት ነው። ማን መሆኔ እንዲታወቅ አልፈልግም ነበር። ስለነማን ጻፍክ? የትኛው ጋዜጣ ላይ? ከ4 ዓመት በላይ ጽፌያለሁ። ድምፅ አይሆን ታዋቂ ሰዎች ፖለቲከኞች ሊሆኑ ይችላሉ። ማንነቱን የማያውቅ ሰው ስር እንደሌለው ዛፍ ነው። ጋሽ ስለሽን የተረዳው ይመስልሃል? ዳግማዊ አጼ ምኒልክ በሌሉበት የጥቁር ህዝቦች ጸረ ቅኝ አገዛዝ የነጻነት ተጋድሎ መሪ በመንግስታቸው ላይ በተቆጡ ምኒልክ ለዘላለም ይኑር ሚዛን የሚደፋ ነው። መጽሐፍና ማንበብ ከሚችሉ ወዳጆች አንዱ ስብሐት ገብረ እግዚአብሔር። የጽሁፍ ስራዎችም ካሏችሁ ልታጽፉት ትችላላችሁ። ለኢትዮጵያ ያደረገው ነገር አንካውንተብል። ግን የሚገርመ ደላላው ፀሐይ ምድርን እኮ 1 ሚሊዮን ጊዜ ናት። ነፍሱ እስካለሽ ድረስ አዲስ ዋልታ ዲጂታል ሜጋዚን ላይ እንትና ከበቅሎ ቤት ታመምኩኝ። በተከታታይ ስራ እየሰራህ አይደለም? ዋናው ከላይ ነው። እንዴት ነው አመጣህ የምትወልዳቸው እነሱ? ዋናው ከላይ ነው። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። እየተወያየ ነው ያለነው ከተወዳጁ ጋዜጠኛና ደራሲ ከበደ ደበሌ ሮቢ ጋር ነው። ላይክ፣ ሰብስክራይብ እና ሼር አድርጉን። ከኛ ጋር ሁኑ፣ የኛ ቤተሰብ ሁኑ። እየተወያየን የነበረው ነገር በጣም ጣፋጭና መሳጭ ነው። ታሪክ አዋቂነትን የሚነግር ነው፣ የሚያሳይ ነው። አብራችሁን ቤተሰብ ሁኑ። ከዚህ በኋላ በተከታታይ የእሱን ንግግሮች ትሰማላችሁ። እሱ ነው እሱ አይን ባይኖረው ለምን ብርሃን ኖረ የሚለው፣ እግር ባይኖረው ለምን መንገድ ኖረ የሚለው፣ በመንገዴ አሜከላ ያጸደቀ ከቀናቴ ፀሐይቱን የሰረቀ እሱ ነው እሱ። ደበበ ሰይፉ ቅድም ያቆምንበት አድዋ ዓለምን ያነቃነቃል። የዓለም ታሪክ ተገለበጠ። ወርድ ዘ ስዋር የዓለም ታሪክ ተገለበጠ። አዲስ የትውልድ ኃይል በአህጉር አፍሪካ ተቀሰቀሰ። ጀግና ነው። ይህን ሰው ባገኘውን ይሸልመዋል። በጣም ይህንን የጻፈው ትልቅ ሞራል ነው የሚሰጠው ለኢትዮጵያ። እንዲያረ ታላቅ ነው። ሸልመዋል። አፍሪካን ራሱ የሚወክል ነው እና ጄኔራል ባራቴሪ ጦር ፍርድ ቤት ቀረበ። ማዕረጉ ተገፈፈ። ዳግማዊ አጼ ምኒልክ በሌሉበት የጥቁር ህዝቦች ጸረ ቅኝ አገዛዝ የነጻነት ተጋድሎ መሪ ሆነው ተመረጡ። የተለያዩ የኢጣሊያ ከተሞች በመንግስታቸው ላይ በተቆጡ ምኒልክ ለዘላለም ይኑር የሚል መፈክር በያዙ የኢጣሊያ ዜጎች ሰልፍ ተጥለቀለቁ። የኢጣሊያው ጠቅላይ ሚኒስትር ክሪስፒ በፈቃዳቸው ከስልጣናቸው ለቀቁ። የአገሪቱ ንጉሠ ነገሥት ኢማኑኤል ኢምቤርቶ የልደት ቀን የሀዘን ቀን እንዲሆን ተወሰነ። በዲፕሎማሲ ኢትዮጵያ ትበድላለች የሚባለውን ኢትዮጵያ ከጥቂት ዓመታት በኋላ ምርኮኞችን አብልታ አጠጥታ ግብር አስገብታ አንደኛ ስትይዝ ስልጡን በሆነ አያያዝ፣ በነገራችን ላይ ስደተኞችን በመቀበል እንኳን ኢትዮጵያ በዓለማችን የመጀመሪያው አገር ነች። ከ1400 ዓመት በፊት ዘ ፈርስት ኢሚግሬሽን ኢን ኢስላም ልክ ነው። የመጀመሪያው የኢስላም ስደት ከአረቢያ ወደ ኢትዮጵያ ሲደረግ ስደተኞችን ተቀብላ በፍቅር በሰላም በወግ በማዕረግ መጠለያ መከለያ የሰጠች ስልጡን ሀገር ናት ኢትዮጵያ። ከዛ ምርኮኞቹን ላክናቸው ወደ ለሀገራቸው ለእናት ለአባቶቻቸው። በዚህ ኢትዮጵያ አሸንፋለች። በእነዚህ መንገዶች ሁሉ ኢትዮጵያ አሸንፋለች። ምርኮኞቹን በዚህ ልክ ተንከባክባ ስትልክ አንደኛው የዲፕሎማሲ አቅምና ጥበብ እውቀት ነው። ምክንያቱም ሄደው ሊመሰክሩ የሚችሉት እንዴት እንደተያዙ ብዙ ታሪክ አለ። ዝርዝር ውስጥ ከገባን ብዙ ታሪኮች አሉ። ከቤ ስለ አድዋ ከአንተ ጋር መስማት ቦታው ድረስ የመገኘት ያህል ይሰማል። እና እኛ ደግሞ ፊልም ላይም ስለምንሰራ ምስል ከሳች ነው። ንግግርህ፣ ቋንቋ ምስል አለው። ቦታው ድረስ የሰዎቹን አቅም፣ የሰዎችን አለባበስ፣ አነጋገር ሁሉ የማየት እድል ይፈጥራል አነጋገርህና እጅግ በጣም ነው የምናመሰግነው ከብዬ። የተከበራችሁ የአዲስ ምዕራፍ ፖድካስት ቤተሰቦቻችን እያወጋን ያለነው ከወግ አዋቂው ከተወዳጁ ጋዜጠኛና ደራሲ ከበደ ደበሌ ጋር ነው። ከበደ ደበሌ ወታደር ነበረ ነው። ወታደር ነው። አሁንም ወታደር ነው። እቺ እስትንፋስ ስትቆም ድረስ ነፍሱ እስካለሽ ድረስ ቆራጥ የኢትዮጵያ ወታደር ነው። ቆራጥ የኢትዮጵያ ወታደር መሆኑን ሁልጊዜ ይናገራል። ነውም ደግሞ እኛ የምንመሰክረው ነውና ደራሲ ነው፣ አሁንም ይጽፋል። ጋዜጠኛ ነው፣ አሁንም ይጽፋል። የጥምር ሙያ ባለቤት ነውና እንደሰማችሁት ቀደም ሲል ስለ ውትድርና ነግሮናል፣ ስለ አድዋ ነግሮናል፣ ስለ አመራሮቻችን ነግሮናል። አሁን ደግሞ የምንገባው ስለ ጽሁፍ ስራዎች ነው። ደራሲ የሆንክበት የመጀመሪያው የውትድርና ዘመን አለ። ከዛ በኋላ አዲስ አበባ መኖር ጀምረህ መጻፍ የጀመርክበት
መጽሔቶች ላይ የግል ፕሬሶች ላይ የጻፍክባቸውን ነገሮች አስታውሰኝ። ስለነማን ጻፍክ? የትኛው ጋዜጣ ላይ? በተለይ ደግሞ ሪፖርተር ላይ በጣም ትታወቃለህ። ስለ ደላላውም መስማት ፈልጋለሁ። ስለ ሰናይት ፊልምም መስማት ፈልጋለሁ። ስለነ ተወዳጁ ድምፃዊ ስለነ ጥላሁን ገሰሰ መስማት ፈልጋለሁ። ይሄን በእንደው በፈርጁ እያረክ እንድትነግረኝ ፈልጋለሁ እና ከጋዜጠኝነት ህይወትህን ጀምር። አድዋ፣ ስለ አድዋ ራሱ የጻፍኩት እሺ 2 እና ከ3 መጽሐፍ ይበልጣል። ታትመዋል። ስለ ህዳሴ የጻፍኩት ታትመዋል በጋዜጣ። ስለ ህዳሴ የጻፍኩት ስለ አባይ ማለት ነው 2 እና 3 መጽሐፍ ይሆናል። ስለ አረንጓዴው ጎርፍም የጻፍኩት እንደዚሁ ይሆናል። ወታደራዊ ስለ ዘ ስቶሪ ኦፍ ዘ ኢትዮጵያን ፋይተርስ ኢን ኮሪያ ኪሞን ስኮርዲለስ ግሪሽያን ነው፣ ግሪካዊ ጋዜጠኛና ወታደር ነው። በተከታታይ ተርጉሜዋለሁ። ኮሪያ ዘማቾች ጠርተውኝም ቃኘው የሚል ጋዜጣ አዘጋጅቼላቸዋለሁ። ቃኘው ዋና አዘጋጅ አንተ ነበር? አይደለም፣ እኔ ሪፖርተር ነበር የምሰራው። ከሪፖርተር በፊት 85 ዓመተ ምህረት ይልማ የሚባሉ አስታውሳለሁ፣ ፈልገው አገኙ። መኪና ነጭ መኪና ነበረቻቸው። እኔ ኢየሱስ ነበር የምኖረው። በብዕር ስም ነው የምጽፍ እና ፈልገው አገኙ እና ብዙ ጊዜ ጽፌያለሁ። ሪፖርተርም ላይ ትዝታ ዘኮሪያ ርዕሳነ ምድራት ስለዛ ሁሉ ጽፌያለሁ። በብዕር ስም ነው የምጽፈው። ከጽሁፎቼ ከ90% በላይ በብዕር ስም። በጣም ነጥሮ የወጣው የብዕር ስምህ በአብዛኛው ታስታውስ ከሆነ እንትና ከበቅሎ ቤት፣ እንትና ከፈረንሳይ፣ የኮተቤው ከሌ የሚባሉ የብዕር ስሞች ነበሩ። አዎ ታዋቂ ሰዎች አሉ። አንተ ግን የብዕር ስምህ ነጥሮ የወጣው በዚህኛው ስም እነዚህ አይነት ጽሁፎች በደንብ ይታወቁ ነበር። አይደለም፣ አልጠቀምም። በሁለት ምክንያቶች ማን መሆኔ እንዲታወቅ አልፈልግም ነበር። አንደኛው በምን ምክንያት? አንደኛው ምክንያት ተሳዳጅ ነበርኩኝ። ማንነቴ እንዲታወቅ አልፈልግም። አእምሮ 84 85 እስር ቤት ነኝ። ማዕከላዊ ምርመራ 85። ከማዕከላዊ ምርመራ ደግሞ አእምሮ ቢሮው ራሱ የሚርቀው 1 ኪሎ ሜትር ቢበዛ 2 ኪሎ ሜትር ነው። ሀራስመንት አለ። በዋስ ነው የወጣሁት፣ በ30 ሺህ ብር ዋስ። ወርቆ የሚባል ጋዜጠኛ፣ የመብረቅ ጋዜጠኛ አስታውሳለሁ፣ በፌስታል ጋቢ ይዞ ይሄድ ነበር። ለምንድን ነው በፌስታል ጋቢ ይዞ የሚሄደው? ድንገት ይታሰራል። አሁን በህይወት የለም ወርቁ። ብዙ ጽሁፎች ጽፌያለሁ። ስጋት ውስጥ ነበራችሁ? ለዛ ምክንያት ነው በብዕር የምትጽፈው? አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት በጣም ብዙ ጽሁፎች ጽፋለሁ። ለምሳሌ በሳምንት 3 ትልልቅ አርቲክሎችና 7-8 ትንንሽ አርቲክሎች ብጽፍ ሁሉም ላይ ከበደ ደበሌ ሮቢ ማለት በጋዜጠኝነት ባይላይኒንግ ይባላል። ህግ ነው። ባለቤቱ ይሄ ሰውዬ ነው መባል አለበት። እኔ ግን አልፈልግም። አይ ዶንት ኒድ። በመጀመሪያው ምክንያትና እንደገና ደግሞ መብዛት ስላልፈለግ። አዎ አንደኛ ይሄ ነው እና በአምዶቼ ላይ እንኳን ለምሳሌ ደላላውን ከ4 ዓመት በላይ ጽፌያለሁ። ደላላው በጣም ተወዳጅ ነበር። አዎ ዓለምነህ ዋሴ እኮ ኢትዮጵያ ውስጥ በጽሁፍ ጥበብ እንኳን የሚያህልህ የሚመስልህ የለም ያለኝ ይሄው ሻሎም ምግብ ቤት ቴዎድሮስ አደባባይ ምሳ ጋብዞ እንደዚህ ነው ያለኝ። 20 ዓመት ይሆነዋል። ተወዳጁ ጋዜጠኛ ዓለምነህ ዋሴ ኢትዮጵያ ውስጥ በጽሁፍ ጥበብ በጽሁፍ ችሎታ እንኳን የሚያህልህ የሚመስልህ የለም ነው ያለኝ። የሚገርም አባባል ነው። ሲሳይ ኃይለ ሥላሴ ደግሞ እንትን ላይ ስጽፍ የኛው ፕሬስ ላይ ስጽፍ ጋዜጠኛ ነው። ዘ ትራንሴንደንት ስታር ብሎ ነው መልእክት የላከልኝ። ወደር የሌለው አንጸባራቂ ኮከብ ስብሐት ለአብ ገብረ እግዚአብሔር ዘነበ የጻፈለትን ስለሱ የጻፈለትን መጽሐፍ ሲሰጠኝ ዘ ኢንኮምፓረብል ነው፣ የሚተካከለው የሌለ ብሎ ነው ጽፎ ነው። በጣም በጣም የሚገርም ነው። የተከበራችሁ የአዲስ ምዕራፍ ፖድካስት ቤተሰቦች ችሁት እየተወያየን ያለ ነው ከከበደ ደበሌ ጋር ነው። በተለያየ ዓለማት ውስጥ ያላችሁ የከበደ ደበሌ ወዳጆች ልትደውሉለት ልትጽፉለት ትችላላችሁ። አሁንም ብዕሮቹ አልነጠፉም። አእምሮ በጣም እንደሰላ ነው። ንግግሮቹ ያምራሉ። ቃላቶቹ ውብ ናቸው። ሀሳቡ ሚዛን የሚደፋ ነው። ሀገሩን የሚወድ ጀግና ነው። ወታደር ነው። ደራሲ ነው። ጋዜጠኛ ነው። ሶስቱ ሙያዎች ደግሞ ተቀራራቢና ለሀገር የሚጠቅሙ ሙያዎች ናቸውና ከበደ ደበሌን ማግኘት ለምትፈልጉ እዚህ ከስር ላይ ስልክ እናስቀምጣለን። ልትደውሉለት ልታዙት፣ የጽሁፍ ስራዎችም ካሏችሁ ልታጽፉት ትችላላችሁ። ደውሉለት። በጣም ከሱ ጋር ማውራት ከብዙ ሰው ጋር እንደማውራት ወይ አንድ ትልቅ ላይብረሪ ገብቶ ብዙ መጽሐፍት እንደማገላበጥ እንቆጥረዋለን እኛና በድጋሜ ለሰጠን ጊዜ እናመሰግናለን ከበደ። ደላላው ተከታታይ ጽሁፍ በምጽፍበት ወቅት ላይ ልክ ጋዜጠኛ ዓለምነህ ዋሴ እንዳለ ሁሉ ሌሎች ጋዜጠኞች፣ ደራሲያን፣ ድምፃውያን፣ ታዋቂ ሰዎች፣ ፖለቲከኞች ሊሆኑ ይችላሉ። ጽሁፉን ወደው በጣም ያደነቁልህ የሚከታተሉልህ ኦዲየንሶች ምን ይሉ ነበረ? ሰኢድ የሚባል ሰው ወደ ቢሮ ይመጣ። እሺ። ሪፖርተር ጋዜጣ 1990 እና 91 ወሎ ሰፈር። እሺ።
ሲገባኝ ሰኢድ ሀብታምና ምሁር ነው። እሺ ካኪ ፖስታ በእጁ ይዟል። እሺ ሁሉም ነገር የተጻፈው በእንግሊዝኛ ነው። መልካም። ካኪ ፖስታው ላይ ከደላላው ጀርባ ለተሰወርከው ጂኒየስ ይላል። ስከፍተው ዲፈረንቴሽን ኢዝ ዘ ማርክ ኦፍ ግሮዝ ሶ ስታንዳርዳይዜሽን ኢዝ ዘ ማርክ ኦፍ ዲስኢንተግሬሽን ይላል። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። እየተወያየን ያለነው ከተወዳጁ ጋዜጠኛና ደራሲ ከበደ ደበሌ ጋር ነው። ስለ አድዋ እያወጋን ነው። ፓን አፍሪካን ዩኒቨርሲቲ የመሰረት ድንጋይ አድዋ ላይ ሲጣል ስለሱ እያነሳህልኝ ነበር። 2009 ዓ.ም የፓን አፍሪካን ዩኒቨርሲቲ የመሰረት ድንጋይ ኃይለማርያም ደሳለኝ ጠቅላይ ሚኒስትር በነበረበት ወቅት እኔ ነጻ ብዬ ፈታ ብዬ ነው መናገር የምፈልገው። እሺ የተገኙ የሁለት ሀገራት መሪዎች ዮዌሪ ሙሴቪኒ ኡጋንዳ፣ ሰር ክሊፍ ሄለን ጆንሰን ላይቤሪያ ኖቤል ፕራይዝ ዊነር ናት ተገኝተው ነበር እና ዮዌሪ ሙሴቪኒ ምን አለ? ይህ ስፍራ በጥቁር ህዝቦች የነጻነት ተጋድሎ ካለው ክብር የተነሳ በእግሬ ይረግጠው ዘንድ አይገባኝም ነው ያለው። በጫማ ይረግጠው ዘንድ አይገባኝም። ኩዊንተሰብ 27 ዓመት ሙሉ በባዶ እግሩ ነው የሚሄድ። ጃማይካዊው ራስተፈሪያን ኢትዮጵያን ዘ ሆሊ ላንድ ዘ ፕሮሚስድ ላንድ ነው የሚሏት። ቅድስቲቱ ምድር፣ ተስፋይቱ ምድር፣ የተቀደሰውን ምድር በጫማችን እንረግጠው ዘንድ አይገባንም። ስለዚህ በባዶ እግራቸው ነው የሚሄዱት። ፈረንጆች ህፃናትን አይቻለሁ። ራስተፈሪያንስ በባዶ እግራቸው ነው የሚሄዱት። ይህ የተቀደሰ ምድር ነው ብለው ኢትዮጵያን በጣም የሚወዱ በጣም የሚያከብሩ ማርክስ ጋርቤይ ታሪኩን፣ ባህሉን፣ ማንነቱን የማያውቅ ሰው ስር እንደሌለው ዛፍ ነው ይላል። ስር የሌለው ዛፍ አያድግም፣ ይደርቃል። ራቢንድራናት አርታጎር ህንዳዊ ታላቅ ስብዕና ነው። ራቢንድራናት አርታጎር የህንድን፣ የባንግላዴሽን፣ የስሪላንካን ብሔራዊ መዝሙሮች የደረሰ የቀመረ 5 ሙዚየሞች ያሉት አስደናቂ ስብዕና ነው። ጃይንት እጅግ ታላቅ እሱና ኢትዮጵያዊ ታላቅ ጠቢብ ፕሮፌሰር ደበበ ሰይፉ ሁለት አንድ አይነት ግጥም አላቸው። እንደግ እንደ ዛፍ ይላል። ዛፎች ወደ ላይ ያድጋሉ፣ በቅርንጫፎቻቸው ወደ ታች ያድጋሉ፣ በስሮቻቸው። ጋሽ ደበበ ሰይፉ ናሽናል ሙዚየም 5 ኪሎ ስትገባ ሳይንቲስቶች ኢትዮጵያ ዌር ኢት ኢዝ ኦል ቢገን ነው የሚሉት። ሁሉም ነገር የተጀመረበት ቦታ ማለት ነው። አንደኛ ሳይንቲስቶች ናቸው ያሉት፣ ሁለተኛ ኢትዮጵያዊ ያልሆኑ ሰዎች ናቸው ያሉት። በምንም ነገር ብንሄድ ማለት ነው ኢትዮጵያ ዌር ኢት ኢዝ ኦል ቢገን። አሁን ለታ ከ3 ቀን በፊት ዘ ላንድ ኦፍ ኦሪጂን እንኳን ሰምቻለሁ። ዛሬ ጠዋት ስለ አዲስ አበባ ከተማ እድገት የሚናገሩ የውጭ ዜጎች አልጋይን እያነጠፈ አንደኛ የሰው ዘር መገኛ መሆኗን ኢትዮጵያ በጀግንነቷ ነፃነቷን ጠብቃ የኖረች መሆኗን ወርድ ኢዝ ወርድ ዊ ኖ ዋት ቱ ኖ ዊ ሊቭ ዋት ቱ ቢሊቭ። እና ጋሽ ስብሐት ካለመነጽር መጠቀም መጻፍና ማንበብ ከሚችሉ ወዳጆች አንዱ ስብሐት ገብረ እግዚአብሔር ነው። በጣም ስለገረመኝ ጠየኩት። ከቤ 3 መነጽር ነበረኝ አለኝ። ግን 3ቱንም መነጽሮች ሌቦች ወሰዱብኝ አለኝ። አንዱን በጉልበት 2ቱን በብልሃት። ለካ እነዚያ ሌቦች ዘ ሌፍት ሃንድ ኦፍ ጎድ ነበሩ አለኝ። የእግዚአብሔር ግራጆች ነበሩ። እነሱ እነዚያ መነጽሮች ባይወስዷቸው ኖሮ እኔ ካለ መነጽር ማንበብ አልችልም ነበር፣ መጻፌን አላቀውም ነበር፣ መጻፍ መቻሌን አልገነዘብም ነበር፣ አላቀውም ነበር። ወይንም ካለ መነጽር ማንበብ መቻሌን አላቀውም ነበር አለ። አንዳንድ ጊዜ መጥፎ የሚመስሉ ነገሮች ግን የሚጠቅሙን ነገሮች አሉ። በምንም ብንሄድ ማለት ነው። በጂኦሎጂም እኔ ኢትዮጵያን ስገልጻት በደምና ባጥንት የተጻፈች በእሳትና በሰይፍ ያሸነፈች የሁሉን ቻዩ አምላክ የልብ ጽላት የዚህች ዓለም የክብር ማዕከል ታላቅ ሀገር ኢትዮጵያ ነው ማለት። አንድም ቃል ካላግባብ አልጠቀምም፣ አንዲት ነጥብም ካላግባብ አልጠቀምም፣ አንድም ፊደል አንድም ነጥብ እና የሁሉን ቻዩ ያልኩት ሁላችንም እንዲያስማማ ነው። ልክ ነው። ኢትዮጵያ የሁሉም ናት። የሁሉን ቻዩ አምላክ የልብ ጽላት ማለት በሰው ዘር መገኛነት ሃርዲ ከ4.2 ሚሊዮን ዓመት በፊት፣ ሉሲ ከ3.5 ሚሊዮን ዓመት በፊት፣ ገዳ ከ12000 ዓመት በፊት፣ ዘ አርክ ኦፍ ዘ ኮቨናንት ከ3000 ዓመት በፊት፣ ዘ ትሩ ክራይስት ክሮስ በእስልምና ዘ ፈርስት ኢሚግሬሽን ኢን ኢስላም ሂስትሪ፣ ዘ ፈርስት ሙአዚን ኢን ኢስላም ሂስትሪ
ኢትዮጵያ የመጀመሪያ ናት። በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪው ኮከብ በምናውቀው ሰማይ ነበረ በይፋ። ዮሐንስ አድማሱ እየተወያየ ነው ያለነው ከተወዳጁ ጋዜጠኛና ደራሲ ከበደ ደበሌ ሮቢ ጋር ነው። ላይክ፣ ሰብስክራይብ እና ሼር አድርጉን። እኛ ጋር ሁኑ፣ የኛ ቤተሰብ ሁኑ። አድዋ የዩኒቨርሲቲው የመሰረት ድንጋይ የተጣለ የተናገሩት የመጡት መሪዎች እየተናገሩ ነው ያለው። ሀሳብህ ነው ወደዚህ ይዞ የመጣ። በዩኒቨርሲቲ ውስጥ ዩኒቨርሲቲው በጦርነት ምክንያት ቻሌንጅ ስላጋጠመን የመሰረት ድንጋይም ካስቀመጥን በኋላ ቻሌንጅ ስላጋጠመን እስካሁን አልተገኘም። ቦታው ላይ ተገኝተ ነበር አንተ? አልተገኘም። በኋላ ዜናዎቹን በመስማት ነው ዜናው የሳምንቱ ታላቅ ዜና ተብሎ በብርቱካን ሀረጋዊ እናት የቀረበው የከበደ ደበሌ ሮቢ ጽሁፍ የቀረበው። ብርቱካን ሀረጋዊ ነች ያቀረበች። የተናገርኩት ለመጀመሪያ ጊዜ ለአንተ ነው። በጣም ነው የሚገርመው። ወዳጄን ስስመው ጉንጬ ቢሻክረው እኔንም ሻክረኝ እድሜ መለስለሱ መብቃቱ ታወቀኝ። ደበበ ሰይፉ ፕሮፌሰር ግን የሚገርም ደላላው በየትኛውም መንገድ ቢሆን የከበደ ደበሌ ወጥ ጽሁፍ በጣም ተከታታይ መሆኑ የሚታወቅ የቃላት ውበቶቹ የሀሳብ ጥልቀቱ ያንተ መሆኑ ይታወቃልና ለዛም ነው ስለ ደላላው የጠየቁ። ለማንኛውም ግን ከሪፖርተር ከአእምሮ ውጪ የተሳተፍክባቸው እና የተወደዱልህ ጽሁፎች፣ መጽሔቶች፣ ጋዜጦች ሊሆኑ ይችላሉ። ከነሱ የተወሰነ ጠቀስ አድርግልኝ። ኢትዮጵያ ጋዜጣን ሰርቻለሁ። ኢትዮጵያ ጋዜጣ ላይ ኢትዮጵያ ጋዜጣ በአራት ቋንቋዎች ለማዘጋጀት ዋና አዘጋጅ ነበር። ዋና አዘጋጅ ብቻ ሳይሆን ባለቤቱ ነኝ። ፈጣሪ ተወዳጁ ድምፃዊ የኢትዮጵያ የሙዚቃ ንጉስ ጥላሁን ገሰሰን ኢፍቲን ላይ እየሰራ ነበር። ስለሱ ገጠመኝ ሲጣኝ ትንሽ ሳቅ ከጥሌ ጋራ ጥላሁን ገሰሰ የከበረ ሰው ነው፣ እጅግ ታላቅ። ጥላሁን ገሰሰንም የምናከብረው በኢትዮጵያዊነትና በተፈጥሮ ምክንያት፣ በተፈጥሮ ክህሎትና በኢትዮጵያዊነት ነው። አለቀ። ዘፈኖቹ ጠላትን የሚቆምጡ ናቸው። በኢትዮጵያዊነት ሀያል ናቸው፣ ታላቅ ናቸው። በተፈጥሮ ደግሞ የተካነ ሰው ግሬሺየስም ነው እና ወታደርም ነው። ባይዘው አሊ ቢራም ወታደር ነው። በ1972 ዓ.ም እኔ በቆጂ ህፃን ሆኜ ልጅ ሆኜ አክስቴ ታላቅ አክስቴ ጋር ሆኜ ታደሰ ሙሉነህ እሱ ምክትል አስር አለቃ ሆነው ኢትዮጵያ ሬዲዮ ጋር ታደሰ ሙሉነህ ኢትዮጵያ ውስጥ የታደሰ ሙሉነህን ድምፅ የሚያህል ማንም የለም። ተወዳጅ ጋዜጠኞች ማንም የለም። መሪ ነው። በዓለም ላይ የባራክ ኦባማን ድምፅ የሚያህል ማንም የለም። ግሬት ኦራተር ባራክ ኦባማ። ሁለት ጽፌ ያለው ስለሱ። ባራክ ኦባማ ይኸውና ይላል አንዱ ኢትዮጵያን ሲጎበኝ በ2007 የዛሬ 10 ዓመት ብሩክ የሚባል አስተርጓሚ ነበረው። ውብ ሰው ባራክ ኦባማ። ቺካጎ ዩኒቨርሲቲ 12 ዓመት አስተምሯል። ዘለቀ ገሰሰ ናይት ክለብ ስለነበረው እሱ ቤት ይዝናናል። ወርልድ ቢት አምባሳደር ብዬ ጽፌዋለሁ። ወርልድ ቢት አምባሳደር ያሉት የዓለም ጋዜጠኞች ናቸው። የኢትዮጵያ የሬጌ ሙዚቃ አውራ እና ጥላሁንን ኢንተርቪው ላደረገው ሄድኩኝ። የዛሬ 20 ዓመት ኢፍቲን ጋዜጣ አደረኩት። ፎቶግራፍ አብረን ተነሳን። አንድ እግሩ ተቆርጧል፣ አምፖቴሽን ነው። ቢሮ መጣሁ። ቢሮዬ ሜጋ 4ኛ ፎቅ ነው። ቴፑን ሳዳምጠው ምንም የለም። ቀርጸህ መተህ ምንም የተቀረጸ ነገር። ምን ያህል ሰዓት ኢንተርቪው አደረከው? ቢያንስ 1 ሰዓት። ድምፃዊ ጥላሁን ገሰሰን 1 ሰዓት ሙሉ ኢንተርቪው አደረከህ። ቢሮ ገብተህ የቀዳኸውን ስትሰማው ምንም የለም። ምንም። ተመልሼ ወደ ጥላሁን አልሄድኩኝም። ምን የሆነ የፈነዳ ነገር ተሰማ? ምን እኔ በአንተ ቦታ ብሆን እቆጣለሁ። የሆነ መብረቅ እቆጣለሁ። 2-3 ጊዜ እንደዚህ አይነት ነገሮች አጋጥሞ እቆጣለሁ። ሆን ተብለው የሚደረጉ ነገሮች ስላሉ ስለዚህ እቆጣለሁ። ጥላሁንን በደንብ ስለማቅ አንድ፣ ሁለተኛ ኢንተርቪው ሳደርግ ጥላሁንን በደንብ ስለሰማሁት የማይሻረው ንጉስ ብዬ ጻፍኩኝ። አለቀ። አሊ ቢራን በአካል ተገናኝተን አናውቅም። እኔ ኢትዮጵያ ውስጥ 3 ሙዚቀኞች ባለፉት በአንድ ክፍለ ዘመን ውስጥ የተከሰቱ 3 ታላላቅ ሙዚሽያንስ ጥራ ብባል ጥላሁን ገሰሰ የማይሻረው ንጉስ፣ አስቴር አወቀ ሙሽራ ወርቄ ነው ምላት፣ አሊ ቢራ ሰገሌ ድንቅ ሲሱ ብዬ ጽፌዋለሁ። አስደናቂ ጥበብ ድምፅ የአሊ ቢራ ሁሉም ዘፈኖች ያሉኝ ይመስለኛል። ሰገሌ ድንቅ ሲሱ አስደናቂ ጥበብ ድምፅ ብዬ ጽፌዋለሁ።
ስለሺ ደምሴን 2-3 ጽፌዋለሁ። ስለሺ ደምሴ ሪቮሉሽነሪ ጭምር ነው። ኃይለኛ ሰው ነው። ክሊን ኤንድ ግሪን ንጹህና አረንጓዴ አዲስ አበባ ክሊን ኤንድ ግሪን አዲስ የሚል ፕሮጀክት ሁሉ የነበረው ሰው ልክ ነው። የለውጥ ሰው ነው። በጣም ጋሻ በራ ሞላ የሚል ያምራል ሀገሬ ሲመረቅ አረንጓዴ ቢጫ ቀይ ብዕር ሸልሜዋለሁ። ክብረ ኢትዮጵያዊ አሰላስዬ እንትን እንዲመጣልኝ ቃል እንዲመጣልኝ ለሱ ስም ለመስጠት እና እሱን ጽፌዋለሁ። ምራሄ ትውልድ የትውልዱ መሪ ማለት ነው። እናቱ ደጀን አባቱ ጣና የኢትዮጵያ ልጆች መጡ እንደገና አባይ ተጸነሰ ከሰሜን ተራራ አልወለድ ብሎ ባሳር በመከራ አባይ የኢትዮጵያ አንድ ዋና አጀንዳ ሆኖ ኖሯል ላለፉት ብዙ 100 ዓመታት። ልክ ነው። ስለዚህ እኮ እዚህ ከተማ ፈረስም ነበር። ስለዚህ ልዩ ሰው ልዩ ሰው ነበር። ጋሻ በራ ታላቅ ኢትዮጵያዊ ፈረስ ነበረው። በየትምህርት ቤት ተማሪዎችን ያነቃቃ ነበር። ስለ አረንጓዴ ስለሺ ደምሴ እጅግ ታላቅ ኢትዮጵያዊ። ልክ ነው። ታላቅ ኃያል ኢትዮጵያዊ ነው ስለሺ። እሱን ብዙ ጊዜ ጽፌያለሁ። በዛ ልክ አሁን አንተ በምትገልጸው ልክ ትውልዱ ጋሽ ስለሺን የተረዳው ይመስልሃል? ትውልዱ ልብ ውስጥ አሁን አንተ የተረዳህበት መንገድ አንተ ያየህበት ሰው ነው። አንበሳ የሚል አልበም ለቋል በቅርብ። ነጭ ልብስ ለብሰው ነው አንበሳ የሚል ኃያል። እንደገና ደግሞ ይለቀቅ አይለቀቅ ያላረጋገጥኩት አንድ የእንግሊዝኛ ኖ ሞር አይነት እንዲያውም ዘሩባቤል ሞላ እና በቴሌቪዥን ሳየው ዘሩባቤል ሞላ የሚባል ኢትዮጵያዊ ዘፍኖታል አልኩ። ስለሺ ከተገናኘን ጊዜ ካልሆነ በቀር የገደበን በጣም ወዳጄ ነው። ነፍስ ለነፍስ ልብ ለልብ በጣም ቅርብ ነን እና አንድ የእንግሊዝኛ አንድ ደግሞ የአማርኛ የኢትዮጵያ አርበኞች ስም ፓትሪዮት ጥቁር አንበሶች ግን በጣም ወደ ልብህ የቀረበው እንደ ጥላሁን ገሰሰ ታውቀዋለህ። ቦምባሊ ለምሳሌ ዘ ሶንግ ኦፍ ፍሪደም የነጻነት ድምፅ ብዬ 2 አርቲክል ነው 3 አርቲክል ጽፌያለሁ። ይረሳል ካለፈ በኋላ ይረሳል። ሳይንቲስቶች አሉ። ቶማስ ኤዲሰንን ኃይለ ብርሃን ነው የምለው ጽፌዋለሁ። ቶማስ አልባ ኤዲሰን ነው አባቱ የባቡር ጣቢያ ዘበኛ ነው። አስደናቂ ስብዕና ነው። እቺን አምፖል በ6 ጊዜ ሙከራ ፈጥሯታል የሚሉ አሉ። በ25,000 ጊዜ ሙከራ ፈጥሯታል የሚሉ አሉ። ነገር ግን በ600 ጊዜም ፈጠረ፣ በ25,000 ጊዜም ፈጠረ፣ በ10 ጊዜም ፈጠረ። እቺ አምፖል እንደ አንድ ተቆጥራ የ1000 የፈጠራ ስራዎች ባለቤት ነው ቶማስ ኤዲሰን። ኢዝ ቬሪ ግሬት። እጅግ ታላቅ ኃይለ ብርሃን ነው የምትለው? ኃይለ ብርሃን ነው። ምን ላይ ምን ጋዜጣ ላይ የጻፈው እሱን? በመጽሐፌም ጽፌዋል። ምን የሚለው መጽሐፍ? ስለ ኢነርጂ ስጽፍ ለምሳሌ ምን የሚለው መጽሐፍ ላይ? የኢትዮጵያ ሕዝቦች የዘመናት ተጋድሎ። እሱ መጽሐፍ አሁን ገበያ ላይ አለ። ከ6,000 ገጽ በላይ ነው። ስንት መጽሐፍ አድርሰህልኝ? ይሄኛው እኮ አንዱ ምዕራፍ አንድ መጽሐፍ ነው። ስለ መከላከያ የጻፍኩት 334 ገጽ ነው። ለወገን በሚያኮራ ለጠላት በሚያስፈራና በሚያስደነግጥ ክብርና ግርማ በጽኑ ጽናት በቅኑ ቅንዓት በማይታጠፍ ቃል በማይታጠፍ ግንባር የተገጠገጠ ጀግና የኢትዮጵያ መከላከያ ሰራዊት የአፍሪካ ጋሻ የሰላም ኃይል የድል ሰራዊት ነው የሚለው። በጣም የሚገርም እና ቃላቶች በጣም እጅግ ውብ ናቸው እና በራሳቸው እያንዳንዱ ቃላት የሆነ የተሸከሙት ነገር አለና እንዴት ነው አመጣህ የምትወልዳቸው እነሱን ነገሮች? የንባብ ውጤት ነው ማለት ይቻላል? ከላይ ነው አይደለም? ዋናው ከላይ ነው። መልካም። ዋናው ከላይ ነው አምናለሁ። ከላይ ካልተሰጠው በቀር ማንም አንዳች የለው። ከላይ ካልተሰጠው በስተቀር ማንም አንዳች የለው። ቶማስ ኤዲሰንም ያንን ጥበብ የሰጠው እግዚአብሔር አምላክ። ልክ ነው። ከላይ መሰጠትና መቀባትን የመሰለ መልካም ነገር የለም። በአካዳሚክ እውቀት ልትሞላው ትችላለህ፣ ግን የመጀመሪያው ነገር ጥበብ ነው። ጥበብ መሰጠት ነው። ነቢያት እኮ ሃና አቁ የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ የተጻፈው በነቢያትና በሐዋርያት ነው። ልክ ነው። ሐዋርያት እነ ጳውሎስ ሐዋርያት ናቸው። እነ ጴጥሮስ ሐዋርያት ናቸው። እነ ዮሐንስ ሐዋርያት ናቸው። እነ ኢሳያስ ነቢያት ናቸው። እነ ኤርሚያስ ነቢያት ናቸው። እና እነዛ ሰዎች ሃን አያውቁም። ያንን የሚያህል በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ። እጅግ ታላቅ ነው እና በእግዚአብሔር መንፈስ ተመርተው። መልካም። ኃይለማርያም ደሳለኝ የጻፍኩት በአማርኛ 613 ገጽ ጽፌያለሁ። በእንግሊዝኛ 946 ገጽ ጽፌያለሁ። ዘ ግሬተስት ሊደር ኦፍ ኢትዮጵያ ኃይለማርያም ደሳለኝ ቦሼ ሲልድ አት ዘ ኮስት ኦፍ ብለድ ኤንድ ሶል ይላል።
ታላቁ የኢትዮጵያ መሪ ኃይለማርያም ደሳለኝ ቦሼ በከበረ ደምና እጅግ ውድ በሆነ የህይወት ዋጋ የታተመ 946 ገጽ ማለት አንድ ሻንጣ ሙሉ ማለት እና እንደዛ የሆነው ለህትመት አልበቁም። ያ እንደዛ የሆነው ልክ እንደጨረስኩኝ በረከት ስምኦን የጠቅላይ ሚኒስትሩ ልዩ አማካሪ ነበር። እኔ ካዛንቺስ ሆቴል ነው የምኖረው። አንድ ሳንቲም ገቢ የለኝም፣ ቋሚ ገቢ የለኝም እንድታውቅ። አንድ ሳንቲም ዲዩ ብሊቭ ዚስ እስካሁን ድረስ ሆቴል እየኖርኩኝ ለአልጋ እከፍላለሁ፣ መክፈል አለብኝ። ለምግብ መክፈል አለብኝ። ሌሎች ነገሮችም ይኖራሉ። ነገር ግን አንድ ሳንቲም ቋሚ ገቢ የለኝም። እንዴት ተወጣኸው? ጀግኖች የኢትዮጵያ ልጆች ናቸው የሚረዱኝ። እኔ ለኢትዮጵያና ለብርሃን የተሰጠው ነኝ። ስለዚህ ከውጭ ሀገርም ከዚህም ጀግኖች የኢትዮጵያ ልጆች ይረዱኛል። ኃይለማርያም ደሳለኝ የቀድሞ ጠቅላይ ሚኒስትርን በዛ ደረጃ የገለጽክበት አግባብ ነው። በ613 ገጽ ኃይለማርያም ደሳለኝ አንድ ግለሰብ ነው። እኔ ያደረግኩት ነገር ሁሉ የተደረገው ኢትዮጵያን ስለምወድ ነው። አለቀ። ይሆን ግልጽ ነው። ምንም ነገር ነው ከኢትዮጵያ አንጻር ነው ማለት። ኃይለማርያም ደሳለኝ ህይወቱን የሰጠ ሰው ነው። ስልክ ለማናገር ጊዜ የሌለው አሁን ምን ያደርግልኛል? እኔ ስለ ኃይለማርያም ደሳለኝ ያገኘሁት 10 ገጽ በእንግሊዝኛ ያገኘው ከኮምፒውተር ከሱ ተነሳው ሀያል ጽሑፍ ጻፍኩኝ። በአማርኛ 613 ገጽ ስለ ህዳሴ ጽፌያለሁ። ታላቁን የኢትዮጵያ ህዳሴ ግድብ ማቀድ፣ መገንባት፣ መጀመርና መቀጠል የቻልነው ለአያሌ ሺህ ዘመናት ኢትዮጵያን ለማስፈራራት ሲዘረጉ የኖሩ ረጃጅም እጆችን በማጠፋችን ነው። የእነዚያ ረጃጅም እጆች የዘመናት የስትራቴጂ ህጸጽ የእነሱን ጥቅም በእኛ ጉዳት ውስጥ መፈለጋቸው ነው። የእኛ ስትራቴጂ የፍትህ ልብ ስርና ራስ ነው። በፍጹም የእርሱን ጥቅም በሌሎች ጉዳት ውስጥ አይፈልግም ይላል። ስለ ኢነርጂም ደግሞ አንድ ነው። አዲስ የትውልድ ኃይል ማንቀስ ራሱን የቻለ መጽሐፍ ነው። መከላከያ ራሱን የቻለ መጽሐፍ አንዱ ምዕራፍ፣ ህዳሴ ራሱን የቻለ መጽሐፍ፣ ኢነርጂ ራሱን ኃይል የደም ስር ነው። ራሱን የቻለ እነ ቶማስ ኤዲሰን ያሉት እዛ ውስጥ ነው። ኃይለ ብርሃን እና አዲስ የትውልድ ኃይል ማንቀሳቀስ ዘ ግሬት ሚሽን ቱ ቢልድ ዘ ኒው ኢትዮጵያን ጄኔሬሽን። አንድ ኢትዮጵያዊቱ ጥርት ያለች ናት። ደግሞ እቺን እነዚህን 4 ቃላት አትርሳ። ቁርጥ ቁምጥ፣ ቁልጭ ቅልብጭ። ቁልጭ ቅልብጭ ክሊር ማለት ነው፣ ግልጽ። ቁርጥ ቁምጥ ደግሞ የወሰነ ነው፣ ምንም ሽፍንፍን የሌለበት። አንደኛ የትኛውም ኢትዮጵያዊ እድሜው ለአቅመ አዳም የደረሰ አንድ ቢያንስ የመጀመሪያ ዲግሪ እንዲኖረው ያስፈልጋል፣ ሴት ይሁን ወንድ። 2 ወታደራዊ ስልጠና ያስፈልገዋል። አገሩን 2-3 ዓመት በውትድርና ማገልገል አለበት ይላል። ነጥቦችን ያስቀምጣል ባጭሩ። ይሄ የአንተ ጽሁፍ ነው። አዲስ የትውልድ ኃይል ማንቀሳቀስ። መልካም። አሁን እንኳን ሆሞሴክሹዋል፣ ሌዝቢያን፣ ድራጊንግ፣ ጋምብሊንግ፣ መርደሪንግ። ሆሞሴክሹዋል የወንድ ለወንድ ወሲብ ነው፣ አሳፋሪ ነው በጣም። ኔቸር አቢዩዚንግ ኤንድ ሶሻል ዲስኦርደር ነው፣ ትልቅ ውድቀት ነው። ፈረንጆች ይህንን ማስወገድ ያቃታቸው አንዱ ምክንያት ብዬ ያስቀመጥኩት ሞኝ የተከለውን ብልህ አይነቅለውም ይባላል እና ቅድሚያ ስለማይሰጡት ነው ለዚህ ጉዳይ። ትራምፕ በትኗቸው በዚህ ምክንያት እንኳን እንሸልመዋለን። ሆሞሴክሹዋል፣ ሌዝቢያን እንኳን ይሄ ሊወርሰን ባቢሎኒዝም በራስ ተፈሪያን ቋንቋ እንኳን ይሄ ሊወርሰን ይቅርና በዚህ የተጠመዱትን እንኳን ነፃ ነቅለን እናወጣላቸዋለን። አለቀ። ከነ መፍትሄው የተቀመጠ ነው። ስለ ገበሬው 4 ምዕራፎች አሉ። ኢትዮጵያ ውስጥ ያለ የገበሬ አሰራር ቤት ኮምፕሊትሊ መቀየር አለበት ይላል። ችግሮቹ፣ መፍትሄዎቹ አንዱ ምዕራፍ። ሌላው አንዱ ምዕራፍ ስለ ፖፑሌሽን። እኔ ኤሌመንተሪ ስማር የኢትዮጵያ ሕዝብ ብዛት 23 ሚሊዮን ነው። ደርግ ሲመጣ 30 ሚሊዮን ነው። ኢህአዴግ ሲመጣ 50 ሚሊዮን ነው። አሁን ከ100 ሚሊዮን በላይ ነው። ግማሽ ክፍለ ዘመን ባልሞላ ጊዜ ውስጥ ፖፑሌሽኑ በ5 እና በ6 እጥፍ ጨምሯል። የአፍሪካ ፖፑሌሽን ኖዋሚ ንክሩማ ሲናገር በ1960 አብዛኛው የአፍሪካ ሀገራት ነጻ ሲወጡ የአፍሪካ ፖፑሌሽን 2.5 250 ሚሊዮን ነው። ተፈጥሮን ይጨፈጭፋል። ፖፑሌሽን መያዝ አለበት። ፖፑሌሽንን መመጠን ብቻ ሳይሆን የሚያስፈልገው መክታት ያስፈልጋል። አሁን የአፍሪካ ህዝብ 1.4 ቢሊዮን ነው። ከዛ በላይ ነው፣ ከ6 እጥፍ በላይ። ህንዶች በ1948 ነው ነጻ ያወጡት።
350 ሚሊዮን ነበር። አሁን በዓለም አንደኛ ከ1.4 ቢሊዮን በላይ ነው። ስንት እጥፍ! ለዛ ነው ለውጥ ያላሳዩት፣ ድህነት ውስጥ የሚንደፋደፉት ለዛ ነው። አውሮፓ ስዊዘርላንድን ተመልከት፣ ሄቨን ነው። ፈረንጆች ያላሸነፉት ሁለት ነገር ነው። አንደኛው ግጭት ነው። ያንን ሁሉ ብር አፍስሶ ያንን ሁሉ እውቀት አውጥቶ ያንን ጠመንጃ የሚያምር ጠመንጃ ሰርቶ እንደገና ያንን ጥይት ሰው ላይ ያፈሰዋል። ይህን ማሸነፍ አልቻሉም። ሩሲያና ዩክሬን፣ ኢዝራኤል፣ ፍልስጤን። ሁለተኛ ማሸነፍ ያልቻሉት ባቢሎኒዝም ነው። ውድቀት፣ ሶሻል ማህበራዊ ውድቀት። እንዴት ሴት ልጅ ከሴት ጋር፣ ወንድ ልጅ ከወንድ ጋር፣ ጋምብሊንግ፣ ቁማር፣ መርደሪንግ፣ ነፍስ ግድያ። ኧረ ምረር እንደ ቅል ስላልመረረ ነው ስላልጎመዘዘ ዱባ የሚቀቀል ክፍለ ያቦቻል። አዲስ ምዕራፍ ፖድካስት ቀጥሏል። እጅግ መሳጭ ጊዜ እያሳለፍን ነው። በርካታ ታላላቅ ሰዎችን በብዕሩ ያደመቀ፣ በርካታ ለዓለምና ለሰው ልጆች ጠቃሚ የሆኑ ሀሳብ ያላቸውን ሰዎች በብዕሩ ከፍ ያደረገ፣ በአዲስ አድማስና በሪፖርተር ከዛም ቀደም ባሉት በመጽሔትና በጋዜጦች በግሉ ፕሬስ ላይ በጣም ትልልቅ ስራዎችን ያበረከተልን ተወዳጁ ጋዜጠኛ ከኛ ጋር ነው። ንግግሮቹ ያምራሉ፣ ቃላቶቹ ውብ ናቸው፣ ተናግሮ አይጠገብም። እኔ ከእሱ ጋር ይሄን ቃለ ምልልስ አደርግ እጅግ በጣም ደስ እያለኝ ነው። ከእኛ ጋር ከሆናችሁ ታተርፋላችሁ። ሰብስክራይብ አድርጉና ለሌሎች ሰዎች እንዲደርስ አድርጉ፣ ሼር አድርጉ፣ ላይክ አድርጉልን። ቅድም ያቆምንበት የተለያዩ ግለሰቦችን፣ ታዋቂ ግለሰቦችን ፕሮፋይል የጻፍክበት አዲስ አድማስ ላይ፣ ለምሳሌ ስለ ባራክ ኦባማ አዲስ አድማስ ላይ ጽፈሃል። ስለ ክቡር ጠቅላይ ሚኒስትር የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለ አዲስ አድማስ ላይ ጽፈሃል አይደለ? መጽሐፍ ጽፌያለሁ። ሻንጣ ያልታተመ። በነገራችን ላይ አለማየሁ ቶምሳን ጽፌያለሁ። አላሙዲንን ጽፌያለሁ። ብርቁ ልበ ብርሃን ነው የምለው። እስኪ ስለ ሼክ አላሙዲን፣ ስለ ባለ ሀብቱ ኢትዮጵያ ያደረገው ነገር አንካውንተብል የማይቆጠር ነው፣ ለቁጥር የሚቸግር ነው። እሺ፣ በተፈጥሮ ደግሞ ልዩ ድንቅ ተፈጥሮ ያለው ሰው ነው አላሙዲን። ሁለት ጽሁፎች በጠብታ መጽሔትና በኢትዮ ቻናል ጋዜጣ ላይ ጽፌያለሁ። አንደኛው አላሙዲን ሰዎችን የሚረዳው ሀብታም ስለሆነ ነው አሉ። ሀብታም ስለሆነ ሳይሆን ደግ ስለሆነ ነው ይጻፍ። የሚረዳው ደግ ስለሆነ ነው። ደግ ብቻም አይደለም፣ አላሙዲን ልዩ ሰው ነው። ድንቅ ተፈጥሮ ያለው ሰው፣ ውብ ሰው። የተወለደበትንም ቦታ አይቻለሁ። መጽሐፍም ጽፌ ለበረከት ስምዖን ሰጥቼዋል። ለበረከት ስምዖን ሁለት መጽሐፍ፣ በመጽሐፍ መልክ ሁለት መጽሐፍ። አንደኛው ሮሃማ የሚል አልታተመም። ብርቁ ልበ ብርሃን የሚል። ብርቁ ልበ ብርሃን የምለው አላሙዲንን ኢትዮጵያን ሀገሩን ይወዳል። ተቆጥሮ አልቅም ስላለው ሳይሆን ደግ ስለሆነ ነው። መስጠትም የመስጠት ልብ ያስፈልገዋል። ሩህሩህነት፣ አዛኝነት፣ ማገዝ ከላይ ነው። ቅድም እንዳልከው ከላይ ኳሊቲው ደግሞ ደግነት ብቻም አይደለም፣ ውብ ሰው ነው አላሙዲን። በጣም ሰው። ሁሉም ሰው በዚህ ጉዳይ የሚስማማበት ይመስልሃል? አላውቅም። ጥላሁን ገሰሰ ሲናገር ከእድሜ ላይ ቀንሶ መስጠት የሚቻል ቢሆን ለመሐመድ ነው የምሰጠው ብሏል። አላሙዲን ነው የምሰጠው። በነገራችን ላይ ይስማዕከ ወርቁም ሲናገር ደግሞ በጆሮ የሰማው ከእድሜ ላይ ቀንሶ መስጠት የሚቻል ቢሆን ለጸጋዬ ገብረ መድኅን ነው። ሁሉም ሰው እኔ ሁለቱንም ሰዎች አከብራለሁ። ስለ ጸጋዬ ገብረ መድኅን በዚህ አጋጣሚ ጽፈሃል እንዴ? ጋይ ጸጋዬ ተክሎ በሚጽፍ ብዕሩ ተዝቆ የማያልቅ በጽሁፍ ጥበብ፣ በኢትዮጵያ ውስጥ በጽሁፍ ጥበብ ጸጋዬ ገብረ መድኅንን የሚያህል ማንም የለም። እጅግ ታላቅ ነው ጋይ ጸጋዬ። ባለቅኔም ነው። እጅግ ታላቅ ነው እንጂ ጸጋዬ ተዋጊም ነው። ተዋጊም ነው። የኢትዮጵያ ተዋጊም ነው ጸጋዬ ገብረ መድኅን። ሀያል ታላቅ። ኢዞፕ የሚለው የእንግሊዝኛ ግጥሙ ብቻ እኮ እጅግ ታላቅ ነው። ታስታውሳቸዋለህ እንደው የእሱን የግጥም ውጤቶች? ኢትዮጵያን ሲገልጻት ዘ አፐር ትሮን የላይኛው ዙፋን፣ ዘ አፐር ትሩዝ የላይኛው እውነት፣ ዘ ሃየር ትሮን ከፍተኛው ዙፋን፣ ዘ ሃየር ትሩዝ ከፍተኛው እውነት ብሎ ነው። ይሄ እኮ በቂ ነው። እና ጋሽ ጸጋዬ እጅግ ታላቅ ነው። ጋሽ ጸጋዬ በጣም ለብዙ ታላቅ ነው እንጂ የሥነ ጽሑፍ ሰዎች መበርከት፣ መወለድ፣ መፈጠር ምክንያት የሆነ እንዳልከው ቅድም ታላቅነቱ ነው። ብዙዎች በሱ መንገድ ጸጋዬ እጅግ ታላቅ ነው። ጸጋዬ ገብረ መድኅን እጅግ ታላቅ ነው። ክፍሌንም ጽፌያለሁ። ክፍሌ አቦቸርን ጽፌያለሁ። ክፍሌ አቦቸርን ጽፈሃል፣ ነግረኸኛል። አቤ ጉበኛን ደፋሩ ብዕረኛ ታላቅ ነው። ጉበኛ እጅግ ታላቅ። ጋሽ ደበበን በአካል አውቃለሁ። ደበበ ሰይፉ የዚህ ምድር ህይወቱ ሲፈጸም ታላቁ መብረቅ ፕሮፌሰር ናቸው አይደል? ፕሮፌሰር ነው። ደበበ ሰይፉ እጅግ ታላቅ። ታላቁ መብረቅ ወደቀ ብዬ ነው የጻፍኩት። የብርሃን ፍቅር
ለራስ የተጻፈ ደብዳቤ ጋሽ ደበበ እጅግ ታላቅ ነው። የአብርሃም ፍቅር በጣም በጊዜ ነው የሄደው። 60 እንኳን የከተታ አይመስለኝም። ብዙ ማግኘት የምንችልባቸው ሰዎች አንዳንዶቹ በጊዜ ይሄዳሉ። ያው የፈጣሪ ፍቃድ ነው። ከሞት ጋር መታገል ወይ ደግሞ ከፈጣሪ ጋር መታገል አይቻልም። ግን ለሰጡን ነገር እናመሰግናቸዋለን። በርካታ የስነ ጽሁፍ ውጤቶች ሰጥተውናል። እሱን እየመነዘርን ነው የምንጠቀመው። ትውልድ የሚቀጥለውን በእነሱ የስነ ጽሁፍ ውጤት ነው። አቅምም ጉልበትም የሚሆነው እሱ ነው። በዓሉ ግርማን ምን ብለህ ጻፍከው? ታላቅነት ከድንጋጤ ማህፀን ይላል የበዓሉን መጽሐፍ። ታላቅነት ከድንጋጤ ማህፀን ማለት ምንን ለመግለጽ ነው? እንዴት እንረዳው? በመጨረሻ ላይ በዓሉ ግርማ የተገደለ ይመስለኛል። ሲገደል ተተኩሶበታል። ልክ ሲተኮስበት ከመገደል አምልጦ ቢሆን ኖሮ እስከዛች ቅጽበት ድረስ ከጻፋቸው መጽሐፍት የበለጠ መጽሐፍ ሊጽፍ ይችል ነበር አይነት ነው። ሐዲስ ዓለማየሁንም ጽፌያለሁ። ሐዲስ ዓለማየሁ ነው የሚለው። ሰለሞን ደሬሳን ዘ ሱፕሪም ፐርሶናሊቲ ኦፍ ጎድ ሄድ ብየዋለሁ። የሁሉን ቻዩ አምላክ ከፍተኛው ችሎታ አካል 2 ነው የጻፍኩት። እነዚህ ተነበዋል እንደ አዲስ አድማስ ላይ ኤልሳቤት ባሮትን ጽፌያታለሁ። ፍቅር አዳኝ ብዬ ነው በአማርኛ የጻፍኳት። ትርጉሞች ናቸው። ፓታንጃሊ ከ2100 ምናምን ዓመት በፊት የኖረ እንትን ነው፣ የዮጋ መምህር ነው። ጽፌዋለሁ። እነ ማርቆስ ቱሉ ሲሴሮ ከ2150 ዓመት በፊት የኖረ። እነዚህ ሁሉ ጽሁፎች ወደ ጋዜጣ ወጥተዋል። የስ ኦፍ ኮርስ። ጋዜጦቹ በኮፒ አሉ ወይ ደግሞ የጻፍከው በእጅ ላይ? ምንም የለኝም። ምንም ነገር የለም። እኔ እኮ እየተሳደድኩ ነው የኖርኩት። ቀሪ የለህም? እየተሳአሉ ያው ዶክመንት እኮ እነዚህ ሁሉ መጽሐፍ አሁን እነዚህ የተጻፉት ከዚህ በፊት የሄዱት ነገር ዶክሜንት ሆነው በተለያየ አጋጣሚ እንግዲህ ወዳጆቻችን የሚመሰሙትም ሰብስበው ሊሰጡንና ወደ ህትመት ሊገባ ይችላል። ሌሎች በተለያየ ዓለማት ያሉ ያንተ ወዳጆች፣ ኢትዮጵያ ውስጥም ያሉ ያንተ ወዳጆች ይታተሙ እነኚህ ነገሮች ቢሉ እጅ ላይ ያሉት ለህትመት መብቃት ይችላሉ። አይደለም? አለ ለማለት አለ። እሺ ምናልባት አእምሮ ጋዜጣን የምን የላኩት ለአብደላ አዝራ ስጠኛል። ወዳጄ ነው ሰጠሁት። እንደኔ ደግሞ ሰው የሚያምን የለም። ወዳጆችህን ጥሪ አቅርብላቸው። የጻፍካቸውን መጽሐፍት ብዛት ቤት የተቀመጡትን ለህትመት የተዘጋጁትን ለወዳጆችህ ንገራቸውና ወዳጆችህ ደግሞ ማሳተም ቢፈልጉ እንዴት ሊያገኙ እንደሚችሉ በምን መልኩ ሊሳለጥ እንደሚችል የሚያደምጡ ወዳጆችህ የሚመለከቱ ወዳጆችህ ደግሞ የጻፍካቸውን የመጽሐፍት ብዛት ከዚህ በፊት የሰጠህንና አሁን ደግሞ ያሉትን ለህትመት የተዘጋጁትን ንገራቸው። ይሄን ማሳተም የምትችሉ ከሆነ ይሄ ለህዝብ እንዲበቃ የምትፈልጉ ከሆነ የጻፍኳቸው በርካታ ናቸው ብለህ ንገራቸው። አንደኛ መጽሐፎች እንዲታተሙ ነው። ሁሉም የኢትዮጵያን ክብር የሚያሳይ ነው። ክብር የሚባለው ብዙ ነገር ነው። እኔ የተሰጠው ሰው ነኝ። ለኢትዮጵያ ክብር፣ ለብርሃን ክብር የተሰጠው ሰው ነኝ። ከራሴ ነፍስ አስፈልጬ የምወደው ኢትዮጵያና እውነትን በምድር ላይ ሌላ ምንም ፍላጎት የለኝም። እኔ አንድ መጽሐፌ ቢታተም በዛን ጊዜ ምን ታደርጋለህ ብትለኝ ቢበዛ በህይወት ውስጥ የሚመጣ ለውጥ ምንድን ነበር ብለህ ብትጠይቀኝ እጅግ ቢበዛ ሚስት አገባለሁ፣ ቤቴን ተራራ ላይ እሰራለሁ፣ አለቀ። ሌላ ምንም አልፈልግም። ገንዘብ እንኳን ቢኖረኝ ለመስጠት የምፈልገው ለኢትዮጵያ ነው። አይገርምህም? እውቀቴን፣ ጉልበቴን፣ ህይወቴን ይቅርና ገንዘብ እንኳን ቢኖረኝ ለመስጠት የምፈልገው እኔ ለሀገሬ ነው። የሚገርም ነው። ገንዘብ ቢኖርህ ለኢትዮጵያ መስጠትህ የሚደንቅ ነው። እንዳልከው ግን ማግባት ትፈልግ ነበረ፣ አላገባህም። እንደው እሱ ውስጥ መግባት ካለብን እናውራ። አሁንም እፈልጋለሁ። ማግባት ትፈልጋለህ? ማገባም ይመስለኛል። መልካም። ፍሬ ማፈራም ይመስለኛል። መልካም። እግዚአብሔር የምኞትህን ያድርግልህ። አሁን እኮ ቅድም የጠየቀኝን ጥያቄ አልመለስኩኝም። መጽሐፍን ለማሳተም እንዲረዱህ እሱ መልእክት አስተላልፍ ብዬ ነበር እና በዛ መሀል ማግባት ፈልጋለሁ፣ ተራራ ለቤቴን መስራት ፈልጋለሁ፣ ገንዘብ ባገኝ ለኢትዮጵያ መስጠት ፈልጋለሁ ስላልከኝ ወደዛ ጉዳይ ስለወሰደኝ ነው። አሁንም መልእክትህን አስተላልፍ። ካልጋሪ 3 ወዳጆች አሉኝ። አሌክስ፣ ዳንኤል እና ሰሎሞን የሚባሉ ካናዳ ማለት ነው። የካናዳ ከተማ ነው ካልጋሪ። እንዳለ የሚባል ወዳጅም አለኝ። የኔ ወዳጆች ተቆጥረው አያልቁም። ቮይስ ኦፍ አሜሪካን የነበሩ ልጆች አማሪክ ዴስክ ኤንድ ኦልሶ አፋን ኦሮሞ ወዳጆቼ ናቸው። አፋን ኦሮሞ በፍቃዱ ሞረዳ ወዳጄ ነው። ሰለሞን አባተ ወዳጄ ነው። ማይኮ አብረንም ሰርተናል። ድርጅ ደስታም አብረን ሰርተናል። በጣም ብዙ ወዳጆች አሉ። ስማቸውን ግርማ ደገፋም ወዳጄ ነው። አዲስ ነገር እና አብይ ተክለማርያም ዳኝነት አዲስ ነገር የሚባል ጋዜጣ ነበር። ልክ ነው። ውብ ልጆች እነ ክብረት ማርቆስ ሎየር ነው። አብይ ተክለማርያምም ሎየር ነው።
ዳኝነት ወዳጆቼ ናቸው። ሎየርም ናቸው፣ ጋዜጠኞችም ናቸው፣ ወዳጆቼ ናቸው። እኔ መጽሐፌን ቢያሳትሙልኝ ተቆጥረው አልቁም። የኔ ወዳጆች ዘመዶችም አሉኝ በውጭ ሀገር የሚኖሩ ዋሽንግተን ዲሲ ኑር ናስር፣ ኃይለ ገብርኤል ናስር በጣም ብዙ ወዳጆች አሉ ማቃቸው በበርካታ ወዳጆች እነ ክፍሌ አቦቸር የጦር ጓደም ነው። ግን በአጭሩ በአጠቃላይ ኢትዮጵያን የሚወድ ማለት የቀለለ ነው። ለምሳሌ አንዳንድ ጊዜ እኔን መርዳት ኢትዮጵያን እንደ መርዳት ነው እላለሁ ለሰዎች በጣም እንዲሰማቸው። ኢትዮጵያን የሚወዱ ሰዎች ቢረዱኝ ደስ ይለኛል ለማሳተም። ኢትዮጵያን የሚወዱ አንደኛ እንዲረዱኝ ነው። የሚረዱኝ ለመጽሐፍ ማሳተሚያ ለጽሁፎቼ ከ30 ከ40 መጽሐፍ የሚበልጥ እንኳን ቤቴ ውስጥ አለ። ያንዳንዱ ምዕራፍ አንዳንድ መጽሐፍ ነው። በምን ዙሪያ ላይ ነው የተጻፉት በጠቅላላ? እስቲ ለኢትዮጵያ ክብር ለብርሃን ክብር የተሰጠው ነኝ ብያለሁ። ለትሩዝ ለእውቀት ለጥበብ የብርሃን ልጅ ነኝ። እግዚአብሔር ብርሃን ነው። በዛ ነው ኢትዮጵያን መሰረት ያደረጉና ብርሃንን፣ እውቀትን፣ ጥበብን፣ ራእይን መሰረት ያደረጉ ናቸው። ለምሳሌ ስለ ቻሌንጅ እኮ 7 ቻሌንጆች አሉ። ከነ መፍትሄያቸው ነው የጻፍኩት። በዚህ 100 ዓመት ውስጥ 7 ቻሌንጆች አሉ። ስለ ምድራችን ነው፣ ስለ ኢትዮጵያ፣ ስለ ምድራችን ነው። ስለ ምድራችን ይደነቃል። የሰው ልጅ ደግሞ የደረሰበት ሌላው ስለ ስፔስ የተሰሩ ነገሮችን ብታይ የጁፒተር አካል ከለርፉል አካል በመንኮራኩር ውስጥ ይደንቃል። 5 ቢሊዮን ኪሎ ሜትር ርቆ የሚገኝ በ20 ሰዓት መረጃ የሚልክ ሳተላይት አለ። ህንዶች እኮ 600 ሚሊዮን ኪሎ ሜትር፣ የፀሐይ እኮ 148 ሚሊዮን ኪሎ ሜትር ወይንም 93 ሚሊዮን ማይል። ፀሐይ የምድርን እኮ 1 ሚሊዮን ጊዜ ናት። 1.3 ሚሊዮን ጊዜ ናት። እንዳው አይገርምም? በጣም ነው የሚገርመው። እና ልትሰጥ ከምትችለው ኃይል ብርሃንና ሙቀት 100ኛውን ነው ለመሬት የምትሰጠው። እሷ አንዳንድ ተቆጥራ በእኛ ጋላክሲ ውስጥ 100 ቢሊዮን የህዋ አካላት አሉ። የዓለም ህዝብ ብዛት እኮ 8 ቢሊዮን 8 ቢሊዮን ሆኖም አስጨንቆናል። መተንፈሻ ተናል ነው ያለችው አንዲት ህንዳዊት። ድንቁ ስራው ብዙ ነው ይላል። አንድ ሳይንስ ልንገራችሁ ሰው ማስተውለው መሬት ራሷ ስፔስ ውስጥ ናት ያለችው። በየትኛውም አቅጣጫ ብትሄድ ስፔስ ማለት አየር ነው። ምንም ላይ አልተቀመጠ መሬት ያለው ስፔስ ውስጥ ነው። ስፔስ ውስጥ የምትገኝ ትንሽዬ ነጥብ ናት መሬት። ምንም ነገር ላይ አልተቀመጠ ስፔስ ውስጥ እኮ ነው ያለን። ስላሰላሰልኩ ያችን ስለጻፍኩ ነው ይሄ ይገባኝ። ግን እውነት እኮ እና ለማስተዋልም ደግሞ ቀላል ነገር። ምንም ነገር አልተደገፈም፣ ምንም ነገር ላይ አልተጣበቀም። ሁልጊዜ በማያቋርጥ ጉዞ ውስጥ ናት ምድር። ፀሐይን ትዞራለች፣ በራሷ ዛቢያ ላይም ትሽከረከራለች። ስፔስ ውስጥ ናት ያለችው። መልካም። ደራሲና ጋዜጠኛ ከበደ ደበሌ በጣም ግሩም ጨዋታ እየተጨዋወትን ነው። ብዙ ነገሮች ነካክተናል፣ ብዙ ነገሮች እንዳሰናል። እኔ እናንተ እዚህ ቁጭ ብለን ስናወራ በርካታ ነገሮች ተከናውነዋል። አንተ ያስከው እውቀት ለብዙ ለትውልዱ ለሀገሩ የሚጠቅም ነው። ሁልጊዜ ካንተ ጋር በተለያየ ጊዜ የተገናኘን አዳዲስ ሀሳቦችን እንለዋወጣለን፣ እንነጋገራለን። ዛሬም እኮ አልጨረስንም። አሁንም እንደ መደምደሚያ የምናነሳቸው ይኖራሉ። ፕሮፋይል አንስተናል። ከሁሉ በፊት መጀመሪያ ህልውና መቅደም አለበት፣ መኖር አለበት። ሊረዱኝ ይችላሉ። ለእኔ የሚከብደው ለሌላው ኢትዮጵያዊ ደግሞ የቀለለ ሊሆን ስለሚችል አራርሳ ከገባው 8ኛ ዓመቴ ነው። ተከራይቼ ነው የምትኖረው? ተከራይቼ ነው የምኖረው። ስገባ ቤት ኪራይ 12 ሺህ ብር ነው። እሺ፣ አሁን 84 ሺህ ብር ነው የቤት ኪራይ። ባለ ስንት መኝታ ነው? አንድ 84 ሺህ ብር ባለ አንድ መኝታ። አዎ፣ ዘመዶቼ ናቸው እስካሁን የሚከፍሉልኝ። አንተ ከየት ማምጣት አትከፍልም? ከየት አመጣለሁ? ስራ እየሰራህ አይደለም? ስራ አዲስ ዋልታ ዲጂታል ሜጋዚን ላይ ጽፍ ነበር። እሺ። ታመምኩኝ በተከታታይ። እሺ። ጥርሶቼ ሁሉ እኮ በከባድ የነርቭ ህመም ነው የተነቀሉት። እሺ። እና ታመምኩ። ከህመም ወደ ህመም ነው የሚሄደው። ቅድም መድኃኒት ልወስድ ነበር እዚህ ጋር። እሺ። እዚህ ጋር ከባድ ህመም አለ። እሺ። እግዚአብሔር ስለጠበቀኝ 1000 ጊዜ ነበር የምሞተው። ይገርማል። ስለዚህ ወዳጆችህ ናቸው ቤት ኪራይ የሚከፍሉልህ? ዘመዶች 84 ሺህ ብር በየወሩ እያሰቡ ይከፍሉልሃል? በአመት ነው 84 ሺህ ብር በአመት ነው እንዴ? አሁን ዘመዶቼ የአመት ይከፍሉልኝ ነበር። ካልሆነ ደግሞ የ6 ወር ይከፈልልኝ ነበር። አሁን ግን የ2 ወር ነው የተከፈለልኝ። ስለዚህ በአመት 84 ሺህ ብር ይመጣል።
ዘመዶች ናቸው እንጂ የሚከፍሉ አንተ ምንም ስራ የለም። ዘመዶቼ ከኢትዮጵያ ትንንሽ አክስቴ። ገቢህ ምንድን ነው አሁን አንተ? ኮከብ እያሳደግኳቸው ልጆች። ገቢህ ምንድን ነው? ምንም ገቢ የለ፣ 1 ሳንቲም የለኝ። ማን ነው ለምግብ ማለት ቁርስ፣ ምሳ፣ እራት ማን ነው የሚችለው? ጀግኖች የኢትዮጵያ ልጆች ይረዱኛል። በምን አጋጣሚ ታገኛቸዋለህ? አብረው የሰሩ አንተ ልክ እንደምትልክልኝ ማለት ነው። የማላውቀው ሰው ለምሳሌ ዳግማዊ ኩራባቸው የሚባል ሰው ለአዲስ ዓመት ዋዜማ 10,000 ብር ልኮልኛል። ባንክ ሄጄ ስጠይቅ ዳግማዊ ኩራባቸው አሉ። ከውጭ ሀገርም ፈለኩ፣ ከኢትዮጵያም ፈለኩ፣ የለም። ከየትኛው ባንክ ነው ስል ስላሴ ብራንች 4 ኪሎ ግሮሰሪ ይላል። እስካሁን አላውቀውም ዳግማዊ ኩራባቸው። ስለዚህ ወዳጆችህ ናቸው ከበደ ደበሌን አስታውሰው የሚረዱ። አሁን ግን በቋሚነት ጽሁፍ ብትሰራ ዘመዶቼ ሁሉ ስልኮቼ ሁሉ ዘመዶቼ ናቸው። መልካም። ትንንሽ ካዝኖች በቋሚነት ግን ልባም ናቸው ትንንሽ ካዝኖቼ። መልካም ነገር ነው። ስለዚህ እነሱ አንተን ማገዛቸው የሚገባ ነው። ነገር ግን እኔ አሁን የምልህ ከበደ ደበሌ መጻፍ ይችላል። ጽሁፉ እጅግ በጣም ረቂቅ ነው። ሀሳቡ ግዙፍ ነው። በልምድ የካበተ ነው። በድርሰት ዓለም በጋዜጠኝነቱ ብዙ ወዳጆች አፍርተሃል። ብዙ ስራ ሰርተሃል። ብዙ ታላላቅ ሰዎችንም ከስማቸውም ከፍ አድርገህ አድምቀሃቸዋል። አሁንም ይሄ ጽሁፍ ይቀጥላል። ወዳጆችህ ሊያጽፉ ቢፈልጉ፣ መጽሔት ያላቸው፣ ጋዜጣ ያላቸው፣ ዲጂታል ሚዲያ ያላቸው ሰዎች ሊያጽፉ ቢፈልጉ መልካም ፈቃድ ነው አንተ። ስለዚህ አንተ ትጽፍላቸዋለህ፣ እነሱ ይከፍሉሃል። ይህም በምን ልናገኝ እንችላለን? ያንተን አድራሻ ስልክህን ማስቀመጥ እንችላለን? አሳምራችሁ። መልካም። የተከበራችሁ የአዲስ ምዕራፍ ፖድካስት ቤተሰቦች፣ ጋዜጠኛና ደራሲ እንዲሁም ወታደር ከበደ ደበሌ አሁንም ድረስ በጽሁፍ ሙያ ላይ ነው ያለው። በጣም የሚያማምሩ ጽሁፎችን ይጽፋል። ሀሳቡ ግዙፍ ነው። ማጻፍ አሁን ዲጂታል ሚዲያ ያላችሁ ሰዎች እንዲጻፍላችሁ የምትፈልጉ፣ ጋዜጣ መጽሔት ያላችሁ፣ የትኛውም የህትመት ውጤት ላይ የምትሰሩ ከበደ ደበሌን እዚህ ታች ባለው ስልክ ደውላችሁ ማግኘትና ስራ መስጠት ትችላላችሁ። እሱም ደግሞ በብቃት ሰርቶ ያስረክባችኋል። ከዛ ውጭ ከበደ ደበሌን ማግኘት በምትፈልጉ ማንኛችሁም የእሱ ወዳጆች፣ በየትኛውም ዓለም ያላችሁ የእሱ ወዳጆች ልትደውሉለት፣ ልታገኙት፣ ልታወሩት ትችላላችሁ። እሱ ሰው በጣም ይወዳል። ሰሪ ፍጥረቱን አታለለ በኖራ ሰራሁ እያለ መቼ ወድቅ መቼ ይሰበር እውነት ኖራ በነበር። ክፍሌ አቦቻር። መጠየቅ የምፈልገው ህፃናትን ለምንድን ነው የምትወደው? ህፃናትን የሚጠላ የለም። አንተ ግን በተለየ መልኩ ለህፃናት ትኩረት ትሰጣለህ አሉ። ህፃናትን መውደድ ብቻ ሳይሆን አከብራለሁ። በጣም ነው የማከብረው። ከሌላው በተለየ አይባለው ይሄን ሰው ነው። ለምንድን ነው? ህፃናት ከሌላው በተለየ እንክብካቤ የሚያስፈልጋቸዋል፣ ፍቅርም ያስፈልጋቸዋል፣ አቴንሽን ያስፈልጋቸዋል። ክብር ደግሞ እሰጣለሁኝ እኔ። ለምን እንደሆነ አላውቅም። ስለ ህፃናት የጻፍኩትም አንድ መጽሐፍ ይሆናል። ባይዘወ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ሲናገር ከእግዚአብሔር አብ ላይ አይኑን ለቅጽበት እንኳን የማነሳ መልአክ የህፃናት መልአክ እና ሌሎችም ጽፌያለሁ። ለአማርም ሰጥቼዋለሁ። ብርሃንማ መገለጥ ስለ ህፃናት የጻፍኩትን ሰጥቼዋለሁ። ምናልባት ተተኪ ትውልድ ስለሆኑ ይሆን በጥንቃቄ እንዲያድጉ ስላሰብክ ይሆን ወይስ ከመንፈሳዊ እሳቤ ነው ይሄ ልታመጣ የቻልከው? ለነሱ የተለየ ትኩረት ከሌላው በተለየ ወላጅ ልጆቹን ይንከባከባል። ማንኛውም ማህበረሰብ ለልጆች ትኩረት ይሰጣል። በእርግጥ ግን አንተ ለየት አድርገህ እንክብካቤ እንዲኖራቸው ትፈልጋለህ። ቤቴ በነበርኩበት ጊዜ ንብረቶቼን ሁሉ እንኳን ያወረስኩት ለህፃናት ነው የነበረው። ምክንያቱን 2 ይመስለኛል። ምክንያቱ አንደኛ አንተ ያልከው ነው። ወደፊት አገርና ትውልድ የሚረከብን ዜጋ ከማፍራት ከማነጽ አንጻር ይሄ አንዱ ምክንያት ነው። ልክ ቅድም እንዳልኩ ለጨዋ ፈረስ ያለንጋው ጥላ ይበቀዋል የሚለው እንደተጠበቀ ሆኖ ትንሽ ካሳዩን ብዙ ይገባናል ለማለት ነው። ሁለተኛው ደግሞ ተፈጥሮ ነው፣ ጸጋ ነው። ተፈጥሮ ማለት እግዚአብሔር የሰጠን ጸጋ ነው። ማፍቀር መቻል እኮ መታደል። መርፌ በመወጋት ምንም ማፍቀር የማይችል አካል ኦብጀክት መርፌ ስለወጋህ ነው ሊያፈቅር ይችላል እንዴ? ማፍቀር መቻል እኮ ጸጋ ነው። ልክ ነው። ምንንም ልክ ነው። ሰለሞን ደሬሳ የሆነ ፈረንጅ አውደሰብ ላይ ነው ሲናገር፣ ፈረንጅ ነው በስነ ጽሁፍ በጥበብ አካባቢ እንትን ያለ ሰው እና ፍቅር ይዞት ነገረው። ኢንጆይ ይታለው በፍቅር በመያዙ ምክንያት ተሰቃየ። ያ ፈረንጅ ወጣት ነው እና ይሄን ስሜት ተቀበለዋለሁ። ምክንያቱም ይሄን ስሜት እንደዚሁ በዋዛ ልታገኘው የምችለው ስሜት አይደለም። you have to accept it and you have to enjoy it። ልክ ነው።
accept it and enjoy it። ስለዚህ ይህንን የሚያውቀው አምላክ የሰው ችሎታ የተወሰነ ነው። ልክ ነው። ስለዚህ ይህንን የሚያውቀው እግዚአብሔር ነው። ግን ጸጋ ሊሆን ይችላል። በእኛ ላይ ያለው ጥሩ ነገር ሁሉ የተሰጠን ከላይ ከራሳችን የሆነ አንዳች የለም። መቼም ሰው በዘመኑ ነው የሚለካውና የባከነ ትውልድ የሚሉ አሉ። ምንም ነገር ሲባል ድሮ ቀረ የሚሉ ሰዎች አሉና እንደኔ እይታ ሰው የዘመኑ ውጤት ነው ብዬ አስባለሁ። ዘመኑን አድምቆ የሚያልፍ የዘመኑ ውጤት ነው። ሰው በዘመኑ መለካት አለበት ብለው ከሚያስቡ ሰዎች አንዱ ነኝና አንተ ይህን አባባል ተመርኩዘህ ምን ትላለህ? ለዚህች ዓለም የሚያስፈልገው ፈውስና ከፍታ ነው። ዓለም መዳን አለበት። ቅድም ስናገር 3 ነገሮች፣ አንደኛው የሰው ልጅ የደረሰበት ከፍተኛ እውቀት ደረጃ፣ ተፈጥሮና ተፈጥሯዊ እንቅስቃሴ እና ሁሉን ቻዩ አምላክ። ለምሳሌ ከአፍጋኒስታን ተነስቶ ባህሩን እየናጠ ሶማሊያ የዘለቀውን ሱናሚ ሊያቆም የሚችለው ሁሉን የሚችል አምላክ ብቻ ነው። ጃፓንን በጥቂት ጊዜያት ውስጥ $600 ቢሊዮን የዶጋ አመድ ያደረገውን ሱናሚ ሊያቆም የሚችለው አምላክ ነው። እኛ ልንሰራ የማንችላቸው ነገሮች አሉ እና አንደኛ ይሄ ነው። ሁለተኛ ደግሞ ልንሰራ የምንችላቸውን ነገሮች በወጉ መስራት አስፈላጊ ነው። ልንሰራ የምንችላቸውንም የሰራን አይመስለኝም በተሟላ ሁኔታ እና ለምድር የሚያስፈልገው ነገር ፈውስና ከፍታ ነው። አንደኛው ፈውስ መዳን ነው። ከፍታ ደግሞ እግዚአብሔር የሰው ልጅ አቅም ሲያሳድግ ነው። እንባን ሁሉ ከዓይን ያብሳል፣ እግዚአብሔር አምላክ እንባን ሁሉ ከዓይን ያብሳል፣ ሞትን ለዘላለም ይውጣል ይላል እና ይህንን ነው የምለው። ጋዜጠኛና ደራሲ ከበደ ደበሌ፣ የዛሬ ውይይታችን እንደማጠናቀቂያ የማደርገው ስለ ሀገር፣ ስለምትወዳት ስለምትኖርላት ኢትዮጵያ ያለህን መልካም ምኞት፣ ያለውን ወቅታዊ ሁኔታ ዳሰህ አገር ሰላም እንድትሆን፣ ፍቅር እንድትሆን፣ እንድንያያዝ፣ እንድታድግ፣ እንድትለወጥ፣ ሌላ ዓለም እንደምናየው ሀገራችንም አድጋ ትውልዱ የተሻለ ህይወት እንዲኖር፣ በሰላም እንዲወጣ። ምናልባት ወደኋላ ከሄድን ወርቃማ ዘመን የሚባሉ ዘመናቶች አሉ። ሰዎች አንድ ላይ በመኖር የሚያሳልፉት እሱ ነው። አንድ ላይ መኖር ነው ወርቃማነትን የምገልጸው በእኔ እይታ። አንድ ላይ መኖርን፣ መተሳሰብን የምናሳይበት ዘመን እንዲመጣ የምትመርቅበት፣ የምትናገርበት፣ መልእክት የምታስተላለፍበት ነገር ካለ ይኸው ማይኩ ፊት ለፊት ቆሟል። ለኢትዮጵያ ወሳኝ ዘመን። እንዴት አይነት ዘመን ነው ብትለኝ፣ ወሳኝ ዘመን ነው። በአጭር ቃል መጽሐፍ ቅዱስ ምን ይላል? ዘመኑን እወቁ፣ ከእንቅልፍ የምትነሱበት ጊዜው አሁን ነው ይላል። የምንተኛበት ዘመን አይደለም እና ወሳኝ ዘመን ነው። በጣም እናመሰግናለን ከበደ። መጨረሻ አንድ ግጥም ትመርቅልኛለህ? በቃለ ያስካው የምታስታውሰው ግጥም 1 2 3 ከክፍለ አቦቻር የመጨረሻ ግጥሙ አፈር የጥንተ ጥንትን የነቅርስ የደምዳ አሻራ ውርስ ሆኖብኝ እንጂ አደራ የስቃይ የሞት እንጀራ እምነት እንጂ የጠፈረኝ ፍቅር እንጂ የቀሰፈኝ እንግዲያማ ኢትዮጵያ ላፈርሽ አፈር ከመሆን የተለየ ምን ተረፈኝ። ክፍለ አቦቻር። የተከበራችሁ የአዲስ ምዕራፍ ፖድካስት ቤተሰቦች፣ ከጋዜጠኛና ከተወዳጁ ደራሲ ከበደ ደበሌ ሮቢ ጋር የነበረን ቃለ ምልልስ በዚሁ ይጠናቀቃል። ሌላ ጊዜ በሰፊ ውይይት እንገናኛለን። እሱን ለምትፈልጉ ሁሉ ታች በምናስቀምጠው ስልክ ደውላችሁ ማግኘት፣ መወያየት፣ መነጋገር ትችላላችሁ። የጽሁፍ ስራ ያላችሁም ሰዎች ካላችሁ ከሱ የምትፈልጉትን ነገር በሙሉ እሱ ይሰጣችኋል። በጊዜ መተህ ለሰጠህን እውቀት፣ ላካፍልህን ሀሳብ እጅግ በጣም እናመሰግንሃለን። እድሜና ጤና እንመኛለን። ሁል ጊዜ እንደምንለው ከማለዳ እስከ ምሽት፣ ከምሽት እስከ ንጋት ሰላምና ጤና ካንተ ጋርና ከተመልካቾቻችን ጋር ይሁን። ጋዜጠኛና ደራሲ እንዲሁም ወታደር ከበደ ደበሌ እጅግ በጣም አመሰግናለሁ። በኢትዮጵያ ፍቅር፣ በእግዚአብሔር ክብር አመሰግናለሁ። ለሙስሊም ወገኖችም በኢትዮጵያ ፍቅር፣ በአላህ ክብር አመሰግናለሁ።